ዩናይትዶች በጣሊያን ቆይታቸው የደርሰነው ዝውውር እንግዲህ አሁን እየጨረሱ እንደሆነና የወረቀት ስራ እየተሰራ እንደሆነ ተሰምቷል። ከዛ በተጨማሪ እዛው ጣሊያን ቶናሊ ለማስፈረም እንደሚሞክሩ እንግዲህ ዋነኛ እቅዳቸው እንደሆነ ሁላችንም እናውቃለን። የቶናሊ ዋጋም እንግዲህ 100 ሚሊዮን እና ከዛ በላይ የመሆን እድል እንዳለው በሰዓት ላይ እየተዘገበ ነው። ራሽፎርድ የባርሳ ቆይታው አደጋ ላይ ሆኗል። አንቶኒ ጎርደን ወደ ባርሳ መዘዋወሩና አልቫሬዝ ወደ ባርሳ ለመዘዋወር እየተቃረበ ስለሆነ የራሽፎርድ የባርሳ ቆይታ አደጋ ላይ ነው ማለት እንችላለን። ዩናይትዶች ማቲያስ ፈርናንዴዝ ምን ያህል ሊያስወጣን ይችላሉ የሚለውን ሂሳብና የተጫዋቹን ደሞዝ እያጣሩ እንደሆነ በሰዓት ላይ ተሰምቷል። እነዚህ ምን አይነት ስለተመለከቱ አዳዲስ ነገሮች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ባርሳ ብዙዎቹን ያስገረመ ውሳኔ መወሰን ችሏል። እንግዲህ ራሽፎርድን በ30 ሚሊዮን ላለማስፈረም ፋይናንሻል ችግር እንዳለበት ምናምን ሲያወራ የነበረ ክለብ አሁን ላይ እንግዲህ አንቶኒ ጎርደንን 80 ሚሊዮን ፓውንዶችን አውጥቶ እንግዲህ ማስፈረም ችሏል። 70 ቀጥታ የሚከፈል ነው፣ 10 ተጨማሪ ነውና ራሽፎርድ እንዴት ነው ያላስፈረሙት ጥያቄ ምልክት ውስጥ ገብቷል። ሁለቱም አንድ ተመሳሳይ አይነት ቦታ ላይ ነው የሚጫወቱት። አንቶኒ ጎርደንን ስንመለከተው በፕሪሚየር ሊጉ 6 ጎሎችን ብቻ አስቆጥሮ 3ቱ በፔናልቲ የመጣ ነውና ይህንን ተጫዋች በደቡርናቸው መቀላቀል የዛን ያህል ገንዘብ መክፈል ፈልገው እንዴት ነው ራሽፎርድን የዚህን ያህል ገንዘብ መክፈል ያልፈለጉት የሚለው ነገር ጥያቄ ምልክት ውስጥ ገብቷል። የራሽፎርድ ወኪሎችም ምንም አይነት እርግጠኛ አይደሉም። የባርሳ ባለስልጣኖችም በዚህ ነገር ግራ ተጋብቷል። የራሽፎርድ ቆይታ አንቶኒ ጎርደን መምጣቱ የተወሰነ እንደሚረብሸው በጣም ግልጽ ነውና የራሽፎርድ ቆይታ ትልቅ ጣጣ እንደሚያመጣብን በጣም ግልጽ ነው። ተጫዋቹ ከ30 ሚሊዮን ፓውንዶች በላይ እንደሚሸጥ በጣም አምናለሁ። ያለው እንቅስቃሴ፣ ያለው ኮንፊደንስ፣ ያለው አቅም ራሽፎርድ በደንብ የምናውቀው ነውና ባርሳ ምንም እንኳን ባያስፈርመው ፕሪሚየር ሊግ ውስጥ ቢመጣ የተሻለ ክፍያ ተቀብለው ዩናይትድ ተጫዋቹ እንደሚያስፈርሙት ያምናሉና የባርሳን የጌም መጮት እየተፈለጉ አይደለም። ተጫዋቹ ባርሳና ባርሳ ብቻ እያለ ስለሆነ ነው ባርሳዎች ኮንፊደንስ ኖራቸው እሱ ላይ ችላ ብለው እንግዲህ ስራቸውን እየሰሩ ያሉትና ዩናይትድ 30 ሚሊዮን የማይከፍሉ ከሆነ ተጫዋቹን መልሰው ቶሎ ለመሸጥ እንደሚሞክሩ ነው እየተነገረ ያለውና ቪላ ይፈልገዋል፣ ቶተናም ይፈልገዋል፣ አርሰናልም የተወሰነ ፍላጎት እንዳለው እየተነገረ ነውና በፕሪሚየር ሊግ ውስጥ እሱን የሚሸጥ እድል አላቸው። ከ30 ሚሊዮን በላይ መጠየቅ ይችላሉ። ባርሳ ኦልሬዲ ቃል የተገባና ውላቸው ላይ ያለ ነገር ስለሆነ ብቻ ነውና ባርሳ ራሽፎርድን በዚህ ዋጋ ላለመግዛቱ የወሰኑበት መንገድ በጣም ይገርማል። ተጫዋቹን ያስፈርመዋል የሚል እምነት የለኝም። ምክንያቱም አሁን ለአልቫሬዝ ደግሞ 100 ሚሊዮን ነው የሚያወጡትና ኦልሞስት በቀናት ልዩነት ውስጥ እንግዲህ ወደ 200 ሚሊዮን የሚጠጋ ገንዘብን ለፊት ለፊት መስመር ተጫዋች እያወጡ ነውና ራሽፎርድን 30 ሚሊዮን እምቢ ብለዋል። በጣም የሚያስገርም ነገር ነው። ባርሳ አንቶኒ ጎርደን ላይ አይቶ ራሽፎርድ ላይ ያላየው ነገር ግልጽ አይደለም። አይኖ ተጫዋቹ ፈጣን ነው፣ ፕላስ ደግሞ ከኤጁም አንፃር ቅልጥፍናዎቹ ምናምን አሪፍ ሊሆኑ ይችላሉ። ግን ደግሞ ራሽፎርድን ማቆየት ለእኔ አሪፉ ነገር ነበረ። ራሽፎርድ ዋጋ የሚያስከፍል ነገር በዚህ ዓመት አድርጓል። ባርሴሎና በቻምፒየንስ ሊጉ ከአትሌቲኮ ማድሪድ ጋር በሚያደርጉት ጨዋታ እንዲወርቁ ካደረጉ ተጫዋቾች መሃል አንደኛው ራሽፎርድ የሚጠቀስ ነውና በሁለተኛው ዙር ራሽፎርድ ራሱ በቋሚነት አልጀመረም። በመጀመሪያው ድል ተሰጥቶት ነበርና ምናልባት የተጫዋቹ ፐርፎርማንስ በትላልቅ ጌሞች ላይ በደንብ አሪፍ እንደሆነ እናውቃለን። ግን የዛ ጨዋታ ላይ በጣም መጥፎ የሚባሉ ተጫዋቾች በአስቶን ቪላ ፒኤስጂ ከአስቶን ቪላ ያደረጉትን የአምና ቻምፒየንስ ሊግ የምታስታውሱ ከሆነ እንዴት የሚገርም እንቅስቃሴ እንዳለው እናውቃለን። ለትልቅ ጌም የሚሆን ተጫዋች ነው። ግን ደግሞ ባርሳ ማቆየት አልፈለገም። ዩናይትድ ይመልሱታል። ግን ደግሞ በካሪክ ስር እንደማይሰለጥን ነው እየተነገረ የሚገኘው። ተጫዋቹ የማይክል ካሪክ ስኳድ ሳይመለስ ወይ ደግሞ ምንም አይነት ትሬኒንግ ሳይጀምሩ ቶሎ መሸጥ ነው የሚፈልጉት እና ራሽፎርድን ቶሎ ለመሸጥ ይወሰናል ተብሎ ይጠበቃል። ተጫዋቹ ባርሳና ባርሳ አሁን የሚል ከሆነ ችግር የሚመጣበት ይመስለኛል። ምናልባት ሌሎች ክለቦች ራሽፎርድ ላይ ፍላጎት ላያሳዩ የሚችሉት የደሞዙ ጉዳይ ነው። ደሞዙ በጣም ከፍተኛ ነው። ያቺ ከዓለም ዋንጫው በኋላ ትዝ የሚላችሁ ከሆነ ከ2002 በኋላ በኤሪክ ቴን ሃግ ተከታታይ ጎሎች ማስቆጠር እየቻለ ዩናይትዶች እንግዲህ ኮንትራት አራዝመውለት ደሞዝም ጨምረውለት ነበርና ያ መጥፎ ይመስለኛል ለዩናይትዶች። እሱ ነው ትክክለኛ ስህተት። በተወሰነ ጊዜ የተለወጠን ተጫዋች በአንድ ውል ሰጥተው ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች ማለት አንደኛው ያደረጉትና 300 በሳምንት እየተከፈለው ነው የሚገኘውና ያንን ደሞዝ ከቨር ላይ ያደርግ የሚችል ክለብ የሚገኝ አይመስልም። ራሽፎርድ እንደ ባርሴሎና ደሞዝን ቀንሶ መጨት የሚፈልግ ከሆነ ሌሎች ይመርጡታል ብዬ አስባለሁና ለዩናይትድ የተወሰነ ችግር የሚፈጥርበት ዝውውር ነው። ሌላው የአንቶኒ ጎርደን 80 ሚሊዮን ፓውንዶች ማውጣት ለዩናይትድ ትልቅ ጣጣ የሚሆንበት በመሃል ሜዳው በኩል ነው። አንቶኒ ጎርደን ከኒካስትል አሁን ኦልሬዲ ተሰናብቷል። ሜዲካል ለማድረግ እንግዲህ ባርሴሎና ተገኝቷል ተብሏልና ዩናይትድ የሚፈልገው ተጫዋች ቶናሊ ደግሞ ከዛው ከኒካስትል ነው። ከአንቶኒ ጎርደን በላይ ቶናሊ የተሻለ ዋጋ ይጠይቀበታል ብዬ ማስባለሁና ዩናይትዶች 100 ሚሊዮን አሁን እየተባለ ይገኛል። ተጫዋቹ
ውድ ነው ብለው እያሰቡ እንደሆነ ሁላችንም እናውቃለን። በተመሳሳይ መልኩ የአንደርሰንም ዋጋ እንደዛ እየሆነ ነው። ወደ 115 ምናምን ደረጃ እየደረሰ ነው። ሲቲዎች 100 እያቀረቡ ነው። ዩናይትዶች ተስፋ አልቆረጡም የሚባሉም ተስፋ የሌለው ነገር እንደሆነ በጣም ግልጽ ነውና ግን ስቲል ጣሊያን ውስጥ ስላሉ የኤደርሰንን ዝውውር እየጨረሱ ስለሆነ ሌሎች ተጫዋቾችን እየተመለከቱ ስለሆነ የቶናሊ ጉዳይም ደግሞ ሌላኛው ጉዳይ ነውና አሁን ላይ ተጫዋቹ 100 ሚሊዮን ይገመታል። ግን ደግሞ የአንደርሰን ሲቲ ወደ ሲቲ የሚያደርገው ዝውውርም ደግሞ ሌላ ችግር ሊሆንባቸው ይችላል ተብሎ እየተገመተ ይገኛልና ሲቲ ለአንደርሰን ዝውውር ምን ያህል ይከፍላል እሱን ካዩ በኋላ ደግሞ ኒውካስሎች የራሳቸውን ከፍተኛ ዋጋ የሚጠሩበት አጋጣሚ ይፈጠራል ተብሎ ይታሰባልና ዩናይትድ ልምድ የሌላቸውን የፕሪሚየር ሊግ ተጫዋቾች እንግዲህ ሁለት ሚድፊልደር ያስፈርማል ተብሎ አይጠበቅም። ኤደርሰን ኦልሬዲ የፈረመ ተጫዋች ነው። ስለዚህ አንደርሰን ደግሞ ወደ ሲቲ አምርቷል። ቶናሊ ቢያንስ ልምድ አለው። ቶናሊ ለማስፈረም የቻሉትን በሙሉ ይሞክራሉ ተብሎ ይጠበቃልና ሌላ ተጫዋች ከሌላ ሊግ ማምጣት አይፈልጉም። ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ግድ ነውና ለታርጌታቸውም ስንመለከት ሁለቱም ፕሪሚየር ሊጉ ላይ ልምድ ያለው ናቸው። የቱዋሜኒ ጉዳይ ምንም እንኳን አሳማኝ ባይሆንምና የቶናሊ ዋጋ አሁን ላይ 100 እንደሚያስወጣቸው ይጠበቃል። ምናልባት ግን ተጫዋቹ እስከ 80 እስከ 90 ድረስ ሊያስወጣቸው የሚችልበት አጋጣሚ አለ ተብሎ እየተገመተ ነውና ቀጣዩ ስራቸው እንግዲህ ቶናሊ ነው እየተባለ ይገኛል። በዚህ ሰዓት ላይ ትልቁና ዋነኛ ፈራሚያቸው እሱ ይሆናል ብዬ ተስፋ አደርጋለሁ። በአንደርሰን ዙሪያ ተስፋ መቅረቱ በጣም የተሻለ ነው። ተጫዋቹ ከዚህ በቃ ፔፕ ቢለቅም ምናልባት እድል አለው ዩናይትድ እየተባለ በነበረበት ታይም ኦልሬዲ ፔፕ እንደሚለቅም ያውቃል የሚሉ ዜናዎች በርከት ብለው ወጥቷልና ከአመት በፊት ነው ፔፕ ይህንን ውሳኔ የወሰነው እንጂ ድንገት አይደለም የሚል ዜናዎችም አሉና ስለዚህ ኤንዞ ማሬስካ የሲቲ አሰልጣኝ ቢሆንም አንደርሰን ሲቲ መቀላቀሉ የማይቀር ነገር ይመስላልና ስለዚህ የአንደርሰንን ጉዳይ ትተው የቶናሊ ላይ እንግዲህ ፎከስ አድርገዋል። በዛው የኤደርሰንን ዝውውር እንግዲህ የወረቀት ስራዎችን እየሰሩ እንደሆነና ተጫዋቹ የዩናይትድ ተጫዋች እንደሆነ እንግዲህ በዚህ ሰዓት ላይ የታመነ ይመስላል። የ5 ዓመት ኮንትራቱ በግል የጨረሱት ነገር ነው። ከአታላንታ ጋር የ38 ሚሊዮን ፓውንዶች ተስማምቷል። 35ቱ የሚከፈል ነው። ከዛ 3 ተጨማሪ ነው። ዋጋውን አስቀንሰው ወደዚህ ማውረዳቸው በጣም አሪፍ ነው። ኤደርሰን ከዚህ ቀደም 70 እና 80 ሚሊዮን ፓውንድ የሚገመት ተጫዋች እንደነበር ሁላችንም እናውቃለን። ዩናይትድ ለ2 ዓመታት ሲከታተል የነበረው ተጫዋች ነውና ምንም እንኳን አሁን ወደ 27 ዓመቱ ቢጠጋም ዩናይትድ 3 እና 4 ዓመታት ተጫዋቹን ይገለገለበታል ተብሎ የሚጠበቃል። የተጫዋቹ ኳሊቲ ደግሞ በ8 ቁጥር ቦታ በ6 ቁጥር ቦታ መጫወቱ ለማይክል ካሪክ ምቹ እንደሚያደርገው ነው እየተነገረ የሚገኘውና የዩናይትድ ዋነኛ ፈራሚ አይደለም ወይ ደግሞ ዋነኛ ታርጌታቸው አይደለም። ስለዚህ ለመጀመሪያ ፈራሚ መጥፎ የሚባል አይደለም። በጣም ብዙ ወሬዎች እየተነሳ ነው። የሌላኛው ፍሬድ እየተባለ ነው፣ ሌላኛው ኡጋርቴ እየተባለ ነው። ግን ከነሱ በተለየ አሪፍ ነገር ያሳየናል የሚል እምነት አለኝ። ተጫዋቹን ይሄን ያህል በቅርበትም ባንመለከተው ያው ሊጉ የሚያስገድደን ነገር አይደለም ወይ ደግሞ አታላንታ ትልቅ የሚባል ቲም ሆኖ የተወሰነ ጨዋታዎች የምንመለከትበት አይነት ቲም ቢሆን ኖሮ አሪፍ ነበረ። አንዳንድ የቻምፒየንስ ሊግ ጨዋታዎችን የተመለከትነው ከባርሴሎና ጋርና ከማድሪድ ጋር ከዛ ደግሞ የሊቨርኩሰን ከአታላንታ ጋር ያደረጉት የአውሮፓ ሊግ ፍጻሜ ናቸውና በጣት የሚቆጠሩ ጨዋታዎችን ነው በደንብ ልጁን ለመመልከት ኤና ለድል አናገኝም። የተወሰነ ሃይላይቶችን ከመመልከት ውጪና የስታቶች ከመመልከት ውጪና በደንብ ፕሪሚየር ሊጉ ላይ ያለ ተጫዋች ቢሆን ኖሮ እንደ አንደርሰን እንደ ቶናሊ እንደ ማቲያስ ፈርናንዴዝ በደንብ ዲፕሊ የምናወራቸው ነገሮች ይኖራሉ። የኤደርሰን ዝውውር ኦልሞስት ያለቀ ነገር ነው። ወደ ወረቀት ስራ እየተዘጋጀ ነው ተብሏል። እሱ ሂርቢጎ ሲባል ደግሞ እስቲ አንዳንድ ስታቶችን ተመልክተን ከሱ ላይ ደግሞ ዩናይትድ ምን ሊያገኝበት ይችላል የሚለው ነገር አብረን እንመለከታለን። የቶናሊ ጉዳይ ቀጣዩ ስራቸው እንደሚሆንና ዋጋው 100 ሚሊዮን ሊሆንና ከዛ በላይ ሊሆን እንደሚችል እንግዲህ ቤን ጃኮብስ ነው የተናገረው። ሌላው ማቲያስ ፈርናንዴዝ ነው። ዩናይትድ 2 በትንሹ ያስፈርማል፣ ከበዛ ደግሞ 3 የመሃል ሜዳ ተጫዋቾችን ያስፈርማሉ። ያ በጣም ግልጽ ነው፣ ሲወራ በደንብ የሰማነው ነገርም ነውና ሁለቱ ተጫዋቾች ኦልሞስት የታወቀው ይመስላል። የኤደርሰን ዝውውር አልቋል። የቶናሊ ዝውውርም ደግሞ ዩናይትዶች ሁለተኛ እቅዳቸው ነው። ማቲያስ ፈርናንዴዝ ደግሞ በብሩኖ ፈርናንዴዝም አስፈርሙት የሚል ጥያቄ እየቀረበለትም ያለ ነው። ዌስትሃም ተጫዋቹን የመሻት ግዴታ ውስጥ ገብቷል። ዩናይትዶች ከተጫዋቹ አድቫንቴጅ እንዳላቸው ያምናሉ። ዩናይትድ መቀላቀል ይፈልጋል ምናምንና የተጫዋቹን ሂሳብ ምን ያህል ሊያስወጣቸው እንደሚችል የደሞዙ ጉዳይ እሱን አያይዘው እንግዲህ በሰዓት ላይ እያጣሩ እንደሆነ እየተሰማ ያለውና ፍላጎታቸው በጣም ከፍተኛ እንደሆነ እንግዲህ ዘ አትሌቲክስ እየተናገረ ይገኛልና በማቲያስ ፈርናንዴዝ ላይ ያላቸው ፍላጎት ጥሩ ነው። ከኤጁም አንጻር በጣም ታዳጊ ነው። ቢያስፈርሙት 7-8 ዓመታት ያለማቋረጥ ሊያገለግላቸው የሚችል ተጫዋች እንደሆነ እናምናለን። ሌላኛው ኮቢ ሜኑ ማለት እንችላለንና እያደገ የሚመጣ ተጫዋች ነው። ግን ከኮቢ ሜኑ ጋር የምናወዳደሩ አይደለም። ትላልቅ ፈተናዎችን የተጋፈጠ ተጫዋች አይደለም። ሜኑ በእንግሊዝ ብሔራዊ ቡድን ምን እንዳደረገ እናውቃለን። እስከ ፋይናል ድረስ ደርሷል። ዩናይትድን ወክሎ ፋይናል ጨዋታዎች ፋይናል ላይ ጎል ማስቆጠር ዩናይትድ ኤፍ ኤ ካፕ ዋንጫ እንዲያነሳ ምናምን የሚያስቻል የቻለ ተጫዋች ነውና ማቲያስ ፈርናንዴዝ የዛን ያህል ልምድ ባይኖረውም የተሻለ ተጫዋች እንደሆነ አምናለሁና ዌስትሃም ይሄን
ተጫዋች በምን ያህል ገንዘብ ይሸጡታል ነው። ወደ 40 ምናምን ሚሊዮን ፓውንዶች ነው ከሳውዛምፕተን ሲያመጡት የከፈሉትና ዩናይትድ ምን ያህል ገንዘቦችን ይጠይቃሉ የሚለው ነገር የራሱ ጥያቄ ነው። እስከ 50 እስከ 60 ድረስ የሚባልበት አጋጣሚ ያለ ተጫዋቹ ዋጋ ደሞዙ ከፍተኛ ይሆናልም ተብሎ አይጠበቅም። ግል ጉዳይ ዩናይትዶች ችግር ይሆንባቸዋል ተብሎም ስለማይጠበቅና ዌስትሃም ተጫዋቹ መሸጡ ስለማይቀር ምን ያህል ዋጋ ይጠራል የሚለው ነገር ሌላኛው ጥያቄ ነው። የባሊባ ጉዳይ ኦልሞስት ከዩናይትድ ዝውውር ውጪ የሆነ ይመስላል። የሆነ መንገዶቹ እንደዚህ ያስመስላሉ ነው። ዩናይትድ 4 የመሃል ሜዳ ተጫዋች እንደማያስፈርም እናውቃለን። በዚህ በኩል የማቲያስ ፈርናንዴስን ወጪ እያጠኑ ስለሆነ ቶናሊ ደግሞ ቀጣይ ስራቸው ነው። ኤደርሰን የዩናይትድ ተጫዋች ኦልሞስት ሆኗል። 3 የሞሉ ይመስላልና ባሊባን የማየት እድላችን በጣም ጠባብ ይሆናል ብዬ አስባለሁ። ምናልባት የማቲያስ ፈርናንዴዝ ዌስትሃም የሚጠራበት ዋጋ ወደ ባሊባ ሊያዞራቸው የሚችልበት አጋጣሚ አለ። እሱ እንመለከታለን። በራሽፎርድ በኩል ወደ ዩናይትድ መጥቶ መጫወት ይችላል ወይ? የራሳችሁን ሀሳብ አስቀምጡበት። ቶክሲክ አይደለም አይኖ ኢንቫይሮንመንት የሚረብሽ ተጫዋች አይደለም፣ ግን የወጣበት መንገድ ልክ ስላልሆነ ደግሞ ተደጋጋሚ ዜናዎች ዩናይትድ ተመልሶ ሄዶ መጫወት እንደማይፈልግም ስለምናውቅ ተጫዋቹን መመለስ ለዩናይትድ በጣም መጥፎ እንደሚሆን እናውቃለን። ተጫዋቹም ወደ ዩናይትድ መመለስም ስለማይፈልግና እሱን ለመሸጥ ትልቅ ስራ እንደሚጠበቅባችሁ እናውቃለን። ስለ ራሽፎርድ ያላችሁን ሀሳብ፣ ከዛ ደግሞ ዩናይትድ የትኛውን ተጫዋች መምረጥ አለበት? ኦልሬዲ ኤደርሰን እንደፈረመ መቁጠር አለብን። የማቲያስ ፈርናንዴዝ፣ የባሊባ፣ የቶናሊን ጉዳይ አንስታችሁ ደግሞ በእነዚህ ተጫዋቾች ደግሞ ያላችሁን ሀሳብ እስቲ ኮመንት ላይ አሳውቁኝ። አዳዲስ መረጃዎች ሲመጡ ሼር ማድረጋችሁ ነው የሚሆነው። የደወል ምልክቷን ኦን ማድረግ እንዳይረሳ። ቪዲዮ እንደለቀኩ ይደርሳችኋል። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።